ሰላም ሰላም የሀሴት ቤተሰቦች እንዴት ናችሁ? እንኳን ወደ ቻናል በሰላም መጣችሁ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ከኔ ጋር ቆዩ። ግልጽ እንዲሆንላችሁ እኔ ስናገር ደብተርና እስክሪብቶ ይዛችሁ በመጻፍ አብራችሁ ተከታተሉኝ። እዚህ ላይ መነጣጠልና ማጣመር ይላል ማለት ነው ርዕሳችን። እዚህ ላይ 4 ቦታ ላይ ያሉትን ፊደሎች በአንድ ላይ እንዴት አጣምረን እናነባቸዋለን የሚለውን እናያለን ማለት ነው። መጀመሪያችን ጀምርና እዚህ ላይ ሰ ረ ት መሰረት ይላል ማለት ነው። በአንድ ላይ መሰረት የሚል ይሰጠናል ማለት ነው። ቤት የመጀመሪያዋ ድምጽ፣ ሰ ቤት የመጀመሪያዋ ድምጽ፣ ረ ቤት የመጀመሪያዋ ድምጽ፣ ቤት የስድስተኛዋ ድምጽ። እነዚህን ቅደም ተከተሏን ይዘን በአንድ ላይ ስናነባቸው መሰረት የሚል ይሰጠናል ማለት ነው። ቀጣያችን ወታደር ይላል ማለት ነው። በአንድ ላይ ወታደር ይላል ማለት ነው። ወቤት የመጀመሪያ ድምጽ፣ ተቤት የአራተኛ ድምጽ፣ ደቤት የመጀመሪያ ድምጽ፣ ረቤት የስድስተኛ ድምጽ። አንድ ላይ ወታደር ይላል ማለት ነው። ወታደር። ቀጣያችን ተሳትፎ በአንድ ላይ ተሳትፎ ይላል ማለት ነው። ተቤት የመጀመሪያዋ ድምጽ፣ ሰቤት የአራተኛዋ ድምጽ፣ ተቤት የስድስተኛዋ ድምጽ፣ ተቤት የሰባተኛዋ ድምጽ። በአንድ ላይ ተሳትፎ የሚል ይሰጠናል ማለት ነው። ቀጣያችን ጠንካራ ይላል ማለት ነው። ጠንካራ በአንድ ላይ አጣምረን ስናነባቸው ጠንካራ የሚል ይሰጠናል ማለት ነው። ጠቤት የመጀመሪያ ድምጽ፣ ነቤት የስድስተኛ ድምጽ፣ ከቤት የአራተኛ ድምጽ፣ ረቤት የአራተኛ ድምጽ። በአንድ ላይ ጠንካራ ይላል ማለት ነው። ዘመናት ይላል ማለት ነው። በአንድ ላይ ዘመናት ይላል ማለት ነው። ዘቤት የመጀመሪያ ድምጽ፣ መቤት የመጀመሪያ ድምጽ፣ ነቤት የአራተኛ ድምጽ፣ ተቤት የስድስተኛ ድምጽ። አንድ ላይ ዘመናት ይላል ማለት ነው። ቀጣያችን ለምሳሌ ይላል ማለት ነው። በአንድ ላይ ለምሳሌ የሚል ይሰጠናል ማለት ነው። ለቤት የመጀመሪያ ድምጽ፣ መቤት የስድስተኛ ድምጽ፣ ሰቤት የአራተኛ ድምጽ፣ ለቤት የአምስተኛ ድምጽ። አንድ ላይ አጣምረን ስናነባቸው ለምሳሌ የሚል ይሰጠናል ማለት ነው። ቀጣያችን አሰራር ይላል ማለት ነው። አንድ ላይ አጣምረን ስናነባቸው አሰራር የሚል ይሰጠናል ማለት ነው። መጨረሻችን በአንድ ላይ ገንዘብ ይላል ማለት ነው። ገንዘብ የሚል ይሰጠናል ማለት ነው። ዛሬ ትምህርታችን መነጣጠልና ማጣመር፣ እንዴት ፊደሎችን በአንድ ላይ አጣምረን
እናነባቸዋለን የሚለውን አይተናል። ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።